እስኪ ስማቸውማ አላሁ ሱብሓነሁ ወተዓላ ክብር ምስጋና ይገባው ለዚህ ጠማማ ሼኽ ተብየው ዑመር ገነቴ ላገለገለን አልሐምዱሊላህ ወላሂ እርታሕና ዐለይሂ ሚነላሂ ማ የስተሒቅ። እና ዑመር ኮምቦልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራኩም ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማለት ነው። ሩአሳ ነው ይሄ ሙቀሊዱን። አልሐምዱሊላሂ አለዚ አራሐ አልሙስሊሚነ ሚን ፊትነቲ ዑመር ገነቴ። ዛሬ አንድ የሽርክና የኹራፋት ራስ የሆነ ወይም ደግሞ ዋና አርፏል። አልሐምዱሊላሂ ረቢል ዓለሚን አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋ የሐቂቃ እነዚህ ሰዎች የአባታችንን ቀብራቸውን ቢያገኙት ቆፍረው አውጥተው እንደው ጀናዛቸውን አያቃጥሉም ብላችሁ ታስባላችሁ? ሐቂቀተን እኛ የቲሞች ሆን እንጂ አባታችን የቡችሎችን ጩኸት እየሰሙ ከመናደድ ተገላገሉ፣ አረፉ ነው የምንለው ሐቂቃ ማለት ነው። እኛ ግን የቲሞች ሆነን ቀረን። አላህ ይሁነን። እስኪ ጉር ተመልከቱ። የሰው ልጅ ሊጠላ ይችላል። እሺ ጥላቻውን በውስጡ ይዞ ዝም ቢል ምን ችግር አለው? እንደው አይሻልም? ይህን ያክል ጥላቻቸውን ግልጽ አድርገው የሚያወጡት እሳቸውን ቀብራቸውን ቢያገኙ ደግነቱ ግቢ ውስጥ ሆነ እንጂ ቢያገኙ ቆፍረው ተወ ጀናዛ አቃጥሉም ብላችሁ ታስባላችሁ? እነዚህ ሰዎች ይሁን። ግን ከዚህ በላይ ደግሞ አደገኛ የሆነውና እኔ የታየኝ ሌላ ነው። ምን መሰላችሁ? እዚህ ጋር የምትይዙልኝ የእነዚህ ሰዎች ጥላትነታቸው የታወቀ ነው። መጀመሪያውንም በደንብ አድርገው ይናገራሉ። ብዙ ሲሉም ነበሩ፣ በግድያም አሳይተውናል። ነገር ግን አደገኛ የሆኑት የቶቹ ናቸው ብትሉ አሁን ኢኽዋኖቹ ማለት ነው። እኛ ሱፍይነን እኛ አሻዒራነን እያሉ ሲፈልጉ ምን እያሉ ያሉት? አንድ ነን፣ ወንድማማቾች ነን፣ እንደዚህ ነን እያሉ ያሉት ከመሳጅዶች የአህሉሱና ወልጀማዓዎችን ኢማሞችን እያስባረሩ ሲባረር ሲገደል ምንም ነገር አይናገሩም። ለምን ይሄ ሆነ ብለው ሲናገሩ አትሰማቸውም። ነገር ግን ሱፍያው በሚነሳበት ሰዓት ይመጡና ወንድማማቾች ነን እኮ አንድነትን የፈለጉ ይመስላሉ ማለት ነው። በየሶሻል ሚዲያው የምናያቸው የሆኑ ሰዎች እነሱን እንጠንቀቃቸው። ወሃቢያ ሆኖ አህሉሱና ነኝ እያለ ወሃቢያ ሆኖ እንደዚህ እየተናገሩ ያሉ ሰዎች እነዚህ ናቸው አደጋ እየፈጠሩ ያሉት። እስኪ ቢላሂ አለይኩም እንደዚህ አድርጎ አንተ ካፊር ነው እንትና ካፊሮች ናቸው ተራሑም ማድረግ አይቻልም እያሉ ያሉ ሰዎችን ወንድምህ ናቸው አንድ ነን ሲልህ መርሐባ ብለህ ነው የምትቀበለው? እስከሚያርድህ እስከሚገልህ ነው የምትጠብቀው? አሕባቢ ትኩረት እናድርግ። እነዛኞቹ ጥላትነታቸውን ግልጽ ያደረጉ ናቸው፣ ችግር የለውም። የእነዚህኞቹ ግን የከፋ ነውና ሁላችንም ልንነቃባቸው ይገባል። አህሉሱና ወልጀማዓና ዋሃቢዎች መቼም አንድ ሆነው አያውቁም። አብዛኛው ሰው ለምን እንደተነካ አላውቅም። እነዚህ መሀል ላይ ሱፍያንን ባዮችም ይሆኑ ኢኽዋንን ባዮችም ይሆኑ መሀል ላይ ሆነው ዋሃቢያና እኛ ልዩነት የለንም እያሉ የሚናገሩ ሰዎች እሱ አንተ ካፊር ነህ እያለ እየተናገረ ኧረ ካፊር አይደለም ዋሃቢያ እያለ የሚልህ ሰው ኢማ የዋሃቢያ ጥቅም ያለው ሰው ነው፣ ኢማ ራሱ ዋሃቢያ ነው፣ ወኢላ ደግሞ ከቤተሰቡ የሆነ ዋሃቢያ ኖሮበት እንዴት ወንድሜን ወይም እህቴን ካፊር ናት እላለሁኝ የሚል እንደዚህ አይነት ግለሰብ ነውና ልንጠነቀቀው ይገባል። የኢትዮጵያ ሕዝቦች ብሔር ብሔረሰቦች ልትነቁ ይገባል። ያጀማ ንቁ። ወላሂ የአባታችን የሀጂ ሙፍቲ ህልፈት ሁላችሁንም ሊያነቃ የማንቂያ ደውል ሊሆናችሁ ይገባል። ልትነቁ ይገባል። እኛ እኮ እዚህ ቲክቶክ ላይ ዋሃቢያ እያለን ስናወራ ምንድነው ልዩነታችሁ? ልዩነታችን አሁን በግልጽ የታያችሁ ይመስላኛል። በሰው ሞት የሚደሰት ሰይጣን አውሬ ሀገራችን ውስጥ አለ። ይሄንን ልታውቁ ይገባል። ያ ጀማ እወቁ፣ ንቁ። ሙስሊም ወንድሞቻችን፣ ክርስቲያን ወገኖቻችን ሀታ ክርስቲያንና ሙስሊምን የሚያባሉ የሚያጋጩ የሚያፈታፍጡ እነማን እንደሆነ በግልጽ እወቋቸው፣ ለይታችሁ እወቋቸው፣ ንቁ። ልትነቁ ይገባል። እኛ ነቅተን እየተጠነቀቅናቸው ነው። እናንተም ነቅታችሁ ልጆቻችሁን ምን አይነት ትምህርት ቤት ማስተማር እንዳለባችሁ፣ ጉርብትና ስትፈጥሩ ከማን ጋር መፍጠር እንዳለባችሁ፣ ትዳር ስትመሰርቱ ከማን ጋራ መመስረት እንዳለባችሁ ልትነቁ ይገባል። ያ ጀማ ወላሂ ለአዚም አውሬ አሉ። እንደ ሰው ስጋ ለብሰው ልብስ ለብሰው የሚሄዱ የሚንቀሳቀሱ አውሬዎች ሀገራችን ውስጥ አሉ። ስላሉም ነው እኛ ሁሉ ጊዜ አንቺ ልጅ አይሰለችሽም ዋሃቢያ የምትይው ልዩነቱ ምንድነው? እናንተ እነሱም ደግሞ እኛ ጋር ይመጡና እኛ አንድ ነን አትከፋፍሉን አትለያዩን ይላሉ። ልዩነቱን አሁን በግልጽ አሳይተውናል። የኛና የነሱን ርቀት በጣም አሳይተውናል። ገባችሁ አይደለ? ስለዚህ ንቁ። ከዚህ ቀደም ታስታውሳላችሁ የሆነች ልጅ ግጥም ብላ አማራ ክልል ላይ የአማራ ትምህርት ሚኒስቴር የፈቀደው ግዕዝ ይማሩ አይማሩ በሚል ማለት ነው የቀረበውን ግጥም ታስታውሳላችሁ አይደለ? የሷን ቪዲዮ መጨረሻ ላይ አመጣላችኋለሁ። በእኛ በሙስሊሞች ላይም የሰራችሁን ማለት ነው። እኔ እኮ በዛ ላይ ቪዲዮ ለመስራት ብዬ በአቅራቢያ ያሉ ሼክ አሉና ከና ሐሳብ ጭምር ስልክላችሁ አይፎዚ አሁን ይሄ በዚህ ላይ ቪዲዮ ብትሰሪ ለኦርቶዶክሶች አግዛንጂ የሚሉሽ ሌላ ነገር አይሉሽም። ስለዚህ ዝምታ መልካም ነው፣ ዝምባያቸውና እለፊያት ብለውኝ ነው። ቮይሱ ራሱ አለ እንደዛ የተባባው የተላላክ ነው እና
ምን ያክል እነኛ ሰዎች ምን ያክል ርቀት ለመሄድ እንደሚሞክሩ ልትነቁና ልትጠነቀቋቸው ይገባል። አልহামዱሊላህ ረቢል ዓለሚን። እኛ እምነታችን የሌላ እምነቶችን ሀታ ቢሞቱ ቢታመሙ ቢራቡ ቢጠሙ ቢታረዙ እንዴት ማገዝ እንዳለብን አስተምሮናል። አልহামዱሊላህ ረቢል ዓለሚን። በእምነታችን ላይ እንጂ መተጋገዝ የሌለው በሌላ በማህበራዊ ኑሮ እንዴት መኖር እንዳለብን አስተምሮናል እምነታችን። አልহামዱሊላህ ረቢል ዓለሚን። እነሱ ግን ሀታ ለምን ሬሳው ጋር ክርስቲያኖች አየናቸው ብለው ነው እንደዚህ ደማቸው እየፈላሁን ደግሞ በሌላ ነገር አስቀይሰው ሀጂ ሙፍቲ ክርስቲያን ናቸው ለካ ክርስቲያን መቃብር ሊቀበሩ እንትኖች ቄሶች እንትን እያሉባቸው እየጸለዩባቸው የባረኳቸው ነው። አውሩ የፈለጋችሁትን አውሩ። ሰይጣን ናችሁ እናንተ የሀገር ነቀርሳዎች ሰይጣኖች። በሀጂ ሙፍቲ ሞት ከዋሃብያ ይልቅ ኦርቶዶክሶች ወንድሞቻችን እንዲሆኑ በይፋ አሳይተውናል። አገራችንን ሰላም አላህ ያድርግልን ብቻ።